አስገደዶሽ ነው ወይስ ፈልጋችሁ? ታሪኩ ብዙ ነው ዳጣዬ። ወጣት ነበርኩ፣ ገና ለጋ ልጅ ነበርኩ። ጋሼ ራሱ እንደዚህ እንዳሁኑ ጸጉሩ ላይ ሽበት አላወጣም ነበር። ያው በቃ እትዬ ለ1 ዓመት ከ6 ወር ያክል ውጭ ነበረች እና ጋሼ አይኑን ጥሎብኝ ነበር። በጣም ያይ ነበር። እኔም ያው ልጅነትም አይደል ይህንን ስለማውቅ በፊት ለፊቱ መላለስ ነበር። ብቻ ዳጣዬ እንዴት እዛ ላይ እንደደረሰ ሌላ ጊዜ እነግርሻለሁ። አብዛኛው ጥፋት የጋሼ ቢሆንም ያው እኔም ብዙ ጥፋቶች ነበሩብኝ። እማዬ ማርታዬን ያወቀች ቀን ከአንቺ ጋር መቆራረጣቸው አይቀርም። ከአንቺ ጋር ብቻ ሳይሆን እኔን ትጠላኛለች። ብቻ አላውቅም እንደሚፈጠር። ነገሩ ገና ብዙ ነው። ገና በጣም ብዙ ጉድ አለ ዳጣዬ። እኔ እንጃ ብቻ ታውቂያለሽ፣ በዓለም ላይ እንደኔ መዓት ጉድ ተሸክሞ ያለ አይመስለኝ። ከዚህ በኋላ ምን እንደሚፈጠር እራሱ አላውቅም። ለዛ እኮ ነው እናቴ እዛ መምጣት የለብሽም ይልሽ። ዳጣ አንቺ ገና ነሽ፣ ምንም ነገር አይገባሽም። እዛ ቤት ነው የምንኖረው እኔም አንቺ። እማዬ ስታውቅ ምን ልታደርግሽ ትችላለች? እናቴ ይህንንስ ማሰብ የለብሽም? እስኪ አስቢ። ምናልባት የምትተኩሰው ነገር ብታገኝ ራሱ ተኩሳ ልትገለኝ ትችላለች። ያንን ብታደርግ ራሱ ደግሞ በጣም ትክክል ነች። እኔና ጋሼ ክደናታል፣ ዋሽተናታል። ታውቂያለሽ ለአመታት ያክል አታለናታል። ግን ደግሞ እኔም ሆንኩኝ ጋሼ ይጸጽተናል። በጣም በጣም ይጸጽተናል። እናፍርበታለን እኮ ዳጣዬ። ለዛ ነው እኮ እዛ ቤት መምጣት የለብሽም እልሽ እማዬ። መሄድ የለብሽም እንኳን አንቺ፣ እኔ ራሱ መሄድ የለብኝም። አባዬ ቀን በቀን ነው የሚጨነቀው። እባክሽ እኔና አንቺ ብቻችንን ብንሆን ይሻላል። በዛ ላይ ደግሞ አባዬም ያግዘናል። አላደርገውም ዳጣ። ይኸውልሽ የሚመጣብኝን ማንኛውንም ነገር በጸጋ ተቀብዬ እኔ የምፈልገው የእናንተን የልጆቼን ህይወት ማስተካከል። እዛ ነው የምኖረው ዳጣዬ። አስፈላጊም ከሆነ እሞታለሁ። እናንተ ከአቢጌልና ከውሃ እኩል እዛ ቤት ውስጥ ትኖራላችሁ። በአባታችሁ ንብረት ላይ ደግሞ እኩል ባለቤት ትሆናላችሁ። አረ ሰላምዬ ተይ። እማዬስ? እማዬ አታሳዝንሽም? ዳጣ አንቺ ገና ልጅ ነሽ፣ ምንም አታውቂም። እኔም ብቻ ነው መስማት ያለብሽ። እሺ በቃ ሰላምዬ፣ አሁን ገበያ እንሂድና ለቤቢና ለአንቺ ልብስ ገዝቼልሽ እንጣ። ኧረ አንቺ ልብስ ልትገዢልኝ ለእኔ? አሁን ይኸውልሽ 1 ሚሊዮን ብር የወርቅ ልብስ ገዛልሽ። አይታ ያውቁት ነገር ብር ሆነብሽ። ተነሽ እንሂድ፣ ልብስ ልግዛልሽ። በቃ እንሂድ። እንደውም ባንቺ ቆዳ እንኳን ቢገዛልኝ እለብሳለሁ። ቤቢ እነሳና ቁርሳችንን በልተን እንሄዳለን። እንዴ አባዬ ደወለ። ሰላምዬ አንቺ ሄሎ አባዬ። አባዬ ሰላምዬ ጋር ነው እንዴ? አባዬ እሺ እሺ። ምን አለሽ? አባዬ ነው በቃ ገርሞታል። እስቲ ሰላም ባለችው ሐሳብ የምትስማሙ ሰላም እያለች ያለችው ዳጣ አንቺን ብትሆኚ ትንሹ ወንድምሽም ከደረጀ ንብረት መካፈል ስለሚኖርባችሁ ሙሉ ሚስጥሩ እንዳለ መዘርገፍ አለበት እያለች ነው ሰላም። በሷ የምትስማሙ አንድ ቁጥርን እየተጫናችሁ አይ በዚህ ሁኔታ ላይ ደረጀ ስለሚጎዳ አንዳችም ሚስጥር ማንም ማወቅ የለበትም፣ ሰላምና ዳጣ አንድ ላይ ቤታቸውን ተከራይተው ይኑሩ የምትሉ ደግሞ 2 ቁጥርን እየተጫናችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሰላም ከዚህ በኋላ ነገሮች መደበቅ የለባቸውም፣ ወደዛ ቤትም ሄዳችሁ የሚገባችሁን እንዳለ መካፈል ይኖርባችኋል ብላ ቆርጣ ተነስታለች። ዳጣ ግን አሁን አዲስ ባመጣችው እናቷ ባመጣችው ሐሳብ በፍጹም እየተስማማች አይደለም። እኔ ደረጀ ምንም እንዲሆንብኝ አልፈልግም፣ እኔና አንቺ ብቻችንን አብረን መኖር እንችላለን፣ ቤት ተከራይተን እንኖር እያለቻት ያለችው ዳጣ ነች። ዳጣ ምን ያህል አስተዋይ እንደሆነች በዚህ ማወቅ ትችላላችሁ። ሌላው የደረጀ ቤት ውስጥ አቺ የተረገመች የምትሏት ልጅ ተመልሳ መጣለች፣ የማርታ እህት። በአሁኑ ግን ስትመለስ ደረጀን ምንም እንኳን ባይሳካለትም ከዚህ በፊት በአሁኑ አሳክቼ እወጣለሁ፣ ደረጀ የደበካት ነገር እንዳለን ይታወቀኛል፣ ያንን ለማርታ ሳላሳውቃት በጭራሽ ከዚህ ቤት ንቅንቅ አልልም እያለች ነው። ገና እንደገባች ሁለቱም ይቅርታ አድርገውልኛል ብላ ብታስብም ግን ያኔ ማታ አካባቢ ላይ ልክ ከማርታ ጋር ቁጭ ብላ ስታወራ
ማርታ እያንዳንዱ ነገሮች በጥንቃቄ እንደምታደርገው እያወቀች ነው። ነገር ግን የማን ችግር እንደሆነ የመውለድ ነገራቸውን ስታነሳባት ማርታ እያለች የነበረው የኔ ችግር ነው እንጂ ያንንም አብረን ሄደን ተመርመረን አይተነዋል። ደረጀ ግን ከዛ በኋላ እኔ ይሄን ያህል ችግር እያለብኝ እያወቀ አብሮኝ እስካሁን ድረስ አለ ብላ እንድታስብ ያደረጋት ማርታ ነች። ይሄንን ትበል እንጂ እህቷ ወዲያው አንድ ሐሳብ አንስታላታለች። ምን ይታወቃል ደረጀ እስካሁን ድረስ አርፎ ባይቀመጥስ ከሌላ ወልዶ ቢሆንስ ትላታለች። ማርታ እንደዚህ አይነት ነገር ሲነሳ ወዲያውኑ ንግግራቸውን መቀጠል አትፈልግም። አቋርጣ መሄድ ነው የምትፈልገው። ያኔ ደረጀና አዲሷ እህቷ ወደዛ ቤት ውስጥ ከገባች በኋላ ደረጀ በንዴት አንዲት ነገር ባንቺ ምክንያት የሚፈጠር ከሆነ እገልሻለሁ ነበር ያላት። ይህንን ሲላት ወዲያውኑ እህቷ ግን ያሰበችው ነገር ቢኖር ስለዚህ የሆነ ነገር ደብቋል ማለት ነው። ያንን ለራሴ እርግጠኛ ሆኛለሁኝ። ከዚህ በኋላ ማሳመን ያለብኝ እህቴን ነው፣ እንዲያጃጅላት አልፈልግም እያለች ነው። በነገራችን ላይ የእህቷ ትክክለኛ ህይወት ባሏን በጊዜ ፈታ ሲንግል ማሞና ልጆቿን ብቻዋን እያሳደገች ያለች ናት። ቢያንስ ባሏ ላይ እንደዚሁ አይነት የመከዳት አይነት ስሜት ስላገኘችበት እሱንም ቢሆን በጊዜ ፈተዋለች። አሁን ደግሞ እህቴን ማዳን አለብኝ እያለች ነው። በራሷ በኩል ልክ ናችሁ ወይ ብላችሁ ታስባላችሁ? ለምሳሌ እናንተ እህት ቢኖራችሁና እህቱ ባልየው እየማገጠ ወይንም ከሌላ ልጅ እንዳለው እያወቃችሁ ዝም አትሉም አይደል? ልክ እንደዛ ነው ያደረገች ያለችው የማርታም እህት። ከዚህ በኋላ እንግዲህ ደረጀ ማድረግ ያለበት ነገር ከሆነ ብልጥም ይሆን ከሆነ ቤተሰቡ እንዳይበተንበት የሚፈልግ ከሆነ እንደ ተጸጸተ ሰው ሆኖ ቀድሞውኑ ለማርታ መናገር አለበት። አይ ከነገ ዛሬ የሚል ከሆነ ግን በጎን በኩል ሚስጥሮቹ እንዳለ ይወጡበትና እሱን ቀድመውት ማርታ ከሌላ ሰው የምትሰማ ይሆናል። ያኔ ማርታ መቼም ቢሆን ይቅርታ እንደማታደርግለት ሌላው ችግር ልታመጣበት የምትችለው ደረጀ ላይ ሰላም ነች። ሰላም እንደዚህ እኔ እንዳደግኩት እናንተ ማደግ የለባችሁም፣ ፈታ ዘና ብላችሁ ነው ማደግ ያለባችሁ። ዳጣ ያኔ እንዴት ከደረጀ ጋር ልትገናኙ ቻላችሁ ብላ ስትጠይቃት ያኔ እኔም ወጣት ነበርኩኝ፣ ደረጀም እንደዚህ ጺም እንዳወጣ እንዳይመስልሽ። በዛን ጊዜ ያው ማርታ ለሥራ ብላ አንድ ዓመት ከ6 ወር ውጪ በነበረችበት ጊዜ እሱ እኔን ማየቱን አያቆምም። እኔም ደግሞ ወጣትነት ነበረ እና እሱን ለማማለል ስል ሁሌ ከፊት ለፊቱ ደፋ ቀና እያልኩ አልፋለሁ። ያኔ ሁለታችንም ተሳሳትን። ግን እንደዛም ሆኖ ከቅርብ ጊዜ በኋላ ደግሞ ድጋሚ ወንድምሽም ከሱ ነው የተፈጠረው ብላ ነግራታለች። ያ ማለት ዳጣ እንግዲህ ከዚህ በኋላ ደረጀ እንዳይጎዳና ምናልባት ይሄ እውነታ ማርታ የምታውቀው ከሆነ ራሷንም ጭምር እንደምትጠላት ይታወቃል። ሰላምም ቢሆን ማርታ ይህን ነገር ከሰማች እኔንም የምትገለኝ ነው የሚሆነው። መቼስ ዝም ብላ አታየኝም። ባሏን አማግጬባት ማንኛውም ሴት ቢሆን ዝም ምትል አይሆንም ብላ ራሱ ታውቃለች። ስለዚህ ሰላም ይሄን ሁሉ እያወቀች ነው ልጆቼ ንብረት መካፈል አለባቸው ብላ ቆርጣ የተነሳችው። ወደዛ ቤት ተመልሼ መግባት አለብኝ። ዳጣ ግን አይ በጭራሽ እኔና አንቺ እኮ ብቻችንን ነው ቤቱን መከራየት ያለብን። እባክሽን አንድ ላይ ሆነን እኛ ሁለታችን ሰላማዊ ህይወት መኖር እንችላለን። ደግሞ ወንድሜም አለ። እኔ ከዚህ በኋላ ስራ እየሰራውም አንድ ላይ መኖር እንችላለን። ዳጣ እንደዚህ አይነት ነገር ብታመጣላትም ግን በጭራሽ ሰላም የምትቀበለው አይነት አይደለችም። እየመጣባት ያለውን ችግር በደንብ አድርጋ ታውቀዋለች። እዛ ቤት ማርታ ነገር እየሆነም ካወቀች በኋላ ዝም አትላትም። ንብረት መካፈል አለባቸው። በዚህ በኩል የማርታ እህት ለማርታ እየነገረቻት ያለው እባክሽን ቢያንስ ትላልቅ ንብረቶችሽን በአቢጊያል ስም አድርጊው፣ ምንም የሚፈጠረው አይታወቅም እያለቻት ነው። የምሯን እኮ ነው። ሰላም ልጆቹ ንብረት መካፈል አለባቸው ብሎ ወደ እነሱ የሚመጡ ከሆነና ማርታ እህቷን ሳትሰማት አይ ንብረት ምንም መቀያየር አያስፈልግም በኔው መሆን ወይንም ደግሞ በደረጀ ስም መሆን አለባቸው ብላ እህቷን ሳትሰማት ሰላም ያኔ ፈጣ መታ ልጆቼን ንብረት መካፈል ይኖርባቸዋል አባታቸው ደረጀ ነው ብላ ስትናገር ወዲያውኑ ትላልቅ ንብረቶች እንዳለ ያው ሰላምም ሆነ የሰላም ልጅ ዳጣ ወይንም ወንድሟም ጭምር ያንን ንብረቶች እንዳለ ይካፈላሉ። ያኔ ወደ ኋላ ስታስበው እህቴ የመከረችኝ የነበረውን ነገር ምን አለ በሰማው ያኔ እሷ እንዳለችኝ በአቢጊያል ስሙን አዙር ቢሆን ይሄ ሁሉ አይፈጠርም፣ ደረጀ ጉድ ሰራኝ ብላ ማንባቷ አይቀርም ማለት ነው። እስቲ እናንተ ድራማው ቀለል ባለ መልኩ በምን መልኩ ሊሄድ ይችላል? አንደኛው የመጀመሪያው ቢሆነው ደረጀ ይቅርታ ተደርጎለትና ሰላምም ወንድሟም እዛም ያሉት እንዳለ ሰዎች በሰላም
አብረው አንድ ቤተሰብ ሆነው ሲኖሩ ይቅርታ ተደርጎ ሰላምም ደግሞ ንብረት መካፈል የሚባለውን ነገር ሙሉ ለሙሉ እርግፍ አድርጋ ትታው ማርታም ለደረጀ ይቅርታ አድርጋለት ዳጣንም እንደራሷ ልጅ ተንከባክባ አብራ ተቀብላት የምትኖር ከሆነ አይ ግን ሌላኛው ደግሞ እሷ ማርታ ነገሩን እንዳለና ሚስጥሩን ከሰማች በኋላ ደረጀን ከቤት አባረው ደረጀ ደግሞ ከቤት ከተባረረ በኋላ ሰላም ፈጣ ወደዛ ቤት ውስጥ መጣ ለዳጣና ለትንሹ ወንድሟ ንብረት መካፈል ይኖርባቸዋል የደረጀ ልጆች ናቸው ብላ ስትመጣ ማርታ የባሰው ሆኖ ይቅርታ ፈጽሞ የማይታሰብ ይሆናል ማለት ነው። ያን የነበረ ታዲያ ደረጀ ወደ ውጪ ከወጣ በኋላ ሊኖር የሚችለው ከሰላምና ከልጁ ከዳጣ ጋር አንድ ላይ ይሆናል። ያኔ ደግሞ አከተመለት። ማርታ ከዛ በኋላ ምን ልታረግ ትችላለች? ያን ሁሉ ንብረት ይዛ አቢጊያልም ቢሆን ይጸጽታታል ደረጀን እና ዳጣን በማገዟ ምክንያት። አሁን አቢጊያል ከእናቷ ጎን ሳትሆን ከደረጀና ከዳጣ ጋር ነች። ያን ማለት እንግዲህ የሚታወቀውን ሚስጥር እንዳለ የምትሸፍንላቸው ለደረጀና ለዳጣ ነው። ማመሻሻ አካባቢ ላይ የማርታ እህት የምተኛው ወይንም ደግሞ ማድረው የዳጣ ክፍል ነው እንደሆነ እሷ ወደዚህ ቤት መምጣት አቁማለች ብላ ነበረ። አመሻሻ አካባቢ ላይ ሳታስበው ዳጣ ትመጣለች። ወደ ክፍሏ እየሄደች ነው። አቢጊያል ከላይ ሆና እያየች ነው። ሁለቱ እንዳይጣሉና የሆነ ችግር እንዳይፈጠር አቢጊያል የምታስብ ከሆነ ቶሎ ብላ ዳጣን ትጠራትና ላይኛው ክፍል አብራ መኖር እንደምትችል ወይ አብራ ማደር እንደምትፈልግ አቢጊያል ሐሳብ ታቀርብላታለች። ዳጣም እሺ ብላ ከእህቷ ጋር መተኛትን ስለምትፈልገው አብራ ወደ እሷ ቤት ሄዳ የምታድር ይሆናል። ያ ማለት አቢጊያል ያን ማታ የሚፈጠሩትን ትናንሽ ችግሮች ቀረፈቻቸው ማለት ነው። በሌላ በኩል ማርታና አቢጊያል እየተራራቁ ይመጣሉ። ይሄን መልበት ሌላ ምክንያት አለኝ። ማርታ እህት ወደዛ ቤት ከመጣች በኋላ አቢጊያል ባህሪዋ እንደተቀየረና ከዚህ በፊት እንደነበረችው ብልጥ እንዳልሆነች እየተነገራት መጥቷል። አይ አቢጊያል ይሄን ውሳኔ የወሰነችው እህቷ ዳጣ እንዳትጎዳባትና ደረጀ ስለሚያሳዝናትም ጭምር ነው። በአጠቃላይ የዳጣ ድራማ ላይ የትኛዎቹ ክፉ የትኛዎቹ ጥሩ ሰዎች እንደሆኑ ምንም መለየት እንደማይቻል ታውቃላችሁ። ያ ማለት እናንተ ሰዎች ሁለት ቦታ ቢከፈሉም አንደኛው ለማርታም ይወግኑና ሁለተኛው ደግሞ ለደረጀ ወይንም ለዳጣ ለሰላም ሆነው ይወግናሉ። ነገር ግን ያ ማለት ሰላም ወይንም ደግሞ ዳጣ ክፉ ሆነው ሳይሆን በሌላ በኩልም ማርታም ክፉ ሆና ሳትሆን ነገሩ በሁለቱም በኩል ራሳችሁን ቁጭ አድርጋችሁ ብታዩት ልክ ናችሁ የምታደርጉት ነገር። ማርታም በዚህ በኩል ባሎ እየማገጠብኝ ነው ብላ ካሰበች ብትፈታው ራሱ ልክ ነች። እሷን ክፉ የሚያስብላት ነገር የለም። ደረጀንም ብናየው ከዚህ በፊት ለሰራው ስህተት አሁን ላይ መቀጣት ቢኖርበትም ግን በሱ ምክንያት ዳጣም ሆነ ሰላም ወይንም ደግሞ የዳጣ አዲሱ ወንድሟ መቀጣት በጭራሽ የለባቸውም። አቢጊያልም መሃል ላይ ሆና መመረጥ ያቃታት ለዚህ ነው። አቢጊያል እናቷም እየተጎዳች እንደሆነ እያወቀች እያለቀሰች ደረጀን ምን ያህል እናቷን እንደከዳቻት ለማሳየት እየሞከረች ነበረ። ግን ደረጀ በምላሹ ያደረገላት ነገር ቢኖር ግጥምና እሷን ምን ያህል እንደሚወዳት ነበረ። እንደዛ ግን አልነበረም። ደረጀ ይበልጥ ትኩረት እያደረገ ያለው ዳጣና አዲሱ የሱ ልጅ ወንድም ወይንም ደግሞ ለዳጣ አዲስ ወንድም ሊሆን የሚችለው ጋር ነው። ሰላም ግን በዚህ ሁኔታ ላይ ልትከዳቸው ተነስታለች። ንብረትም ሆነ ምንም አይነት ነገር ከዛ ቤት ለመካፈል ተነስታለች። ያ ማለት ወደፊት እነሱ ጋር ሰላም ይኖራል ብሎ የማይታሰብ ነገር ነው። ንብረት ከተካፈሉ በኋላ መቼስ ይቅርታ ተደራርገው አንድ ላይ ይኖራሉ ነገር ጭራሽ የማይሆን ነገር ነው። ማርታ አንድ ቀን ላይ እህቷ ልክ እንደነበረችና ያን ሁሉ ጊዜ ስትጥር የነበረው እውነት እንደሆነ እሷ ልትሰማት እንደሚገባ የሚጸጽታት ቀን ቅርብ ነው። ያም ያልኩበትም ምክንያት በደንብ አድርጋችሁ ታውቃላችሁ። ያ እስኪፈጠር ድረስ ብዙ የምናያቸው ነገሮች አሉ ድራማው ላይ። እስካሁን አብራችሁኝ የቆያችሁ ሰዎች ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በዚሁ አጋጣሚ አዲስ አበባ ውስጥ ቁጭ የተለያዩ ዴሊቨሪ ስራዎችን እየሰራው ስለሆነ እናንተ እኔን ማናገር የምትፈልጉ ከታች ስልክ ቁጥር አስቀምጬላችኋለሁኝ። በዋትስአፕ በቴሌግራም እና በኢሞ ማናገር ትችላላችሁ። እንዲሁም ዩቲዩብ መጀመር የምትፈልጉም እንደዛው